እናትና ልጅ በጣም በሚያሳዝን ነገር መሆናቸውን አለማወቃቸው ብሌንና እንደዚሁም እናት ሳራ በጣም እየተዋደዱ እንደዚሁም ደግሞ እንደ ልጅና እንደ እናት እየሆኑ ይገኛሉ። ግን ደግሞ እናትና ልጅ መሆናቸውን በነገራቸው ይላል ማለት ነው። እንደዚሁም ደግሞ አምናን በአሁን ሰዓት በጣም በብዙ ችግር እየተጨነቀ ይገኛል። ያ መረጃ እንደ አዲስ ጎልቶ በአሁን ሰዓት አምናን የሚያዝበት ወይንም ደግሞ እጁን የሚሰጥበት ሰዓት ጊዜ እየደረሰና እየተቃረበ ይገኛል ማለት ነው። ያንን ደግሞ የሚያደርገው ማን ነው ካላችሁ ቃየል እንግዲህ በጣም በሚያሳዝን ነገር ጊዜውን ሰዓቱን እየሰዋ ወንድሙን አቤልን ለማስያዝ ወይንም ደግሞ የእሱን ክፋት ነገር ለማድረግ ሌሊትም ቀንም እየተጋ እየሰራ ይገኛል ማለት ነው። አቤል ምንም ነገር አለማወቁ ሁሉንም ሰው ማመኑ ደግሞ በጣም እየተጎዳ ይገኛል ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። እንደዚሁም ደግሞ እንትን በሉልኝ ማለት ነው፣ አበረታቱኝ ማለት ነው ቤተሰቦቼ። እንግዲህ በስተመጨረሻ ቤተሰብ እዚህ ቤት ምንድን ነው እየተፈጠረ ያለው ነገር ሲባል ትንሽ አሳዛኝ ነገር ይለት በለቱ እየተፈጠረ ይገኛል ማለት ነው። የብሌን ነገር በጣም እና ቤተሰቦቼ እንግዲህ ያምናና አብሮ አደጉ ደግሞ ምን እያለች ነው? እባክሽ ብሌን እንድትረጂኝ እፈልጋለሁ፣ አምናን ለእኔ እንዲሆነ እንድትረጂኝ እፈልጋለሁ በማለት ጥያቄ እየቀረበችላት ትገኛለች። እንዴት ይሄ ነገር በምን አይነት እንደዚህ አይነት ሊሆን ይችላል? በእርዳታ ነው ወይ ፍቅር እያለቻት እሷም እየጠየቀቻት ትገኛለች። እና ታዲያ ምን ላድርግ? ምክንያቱም አምናን የኔ መሆን አለበት። አምናንን በጣም ነው የምወደው። አንቺ ደግሞ አምናንን በጣም እንደምትወጁና እንደምታፈቅሪ በስነ ስርዓት አውቃለሁ በማለት እየተናገረ ትገኛለች ማለት ነው። ግን እሷ በዚህ አጋጣሚ እንግዲህ ብሌን የአቅሜን ያክል እረዳለሁ፣ ምንድነው አሁንስ ያለው የኔ እንዲሆን አድርጊልኝ እያለቻት ትገኛለች። ምንድነው አሁንስ ያንቺ አይደለ እንዴ ያለው አንቺ ጋር ነው እንዴ አንቺ ጋር አይደለ እንዴ ስትላት፣ በእኔ ጋር እኔ ጋር ነው ያለው፣ ግን ደግሞ ትክክለኛ ለኔ ፍቅረኛ እንደሆነ ነው ፍላጎቴ እያለች ትገኛለች ማለት ነው። በዚህ አጋጣሚ እንግዲህ ብሌንም አምናን የእሷ ፍቅረኛ እንዳልሆነ ተረድታለች ማለት ነው። ግን የቱን ያክል እንኳን ብትረዳም ማለት ነው ያው አምናን ማለት ታውቁታላችሁ ምን እያደረገ እንደሆነ ወደስ በለቱ ምን እየሰራ እንደሆነ ታውቃላችሁ ማለት ነው። ያው ግን ገባችሁ። ከዛም በኋላ እንግዲህ እየተፈጠረ ያለው ነገር ምንድነው ከተባለ እንግዲህ እሷም እሺ ብላታለች ማለት ነው። እሷም እንግዲህ ምንድነው ምን አድርጌ አምናንን ላሳምነው፣ ምን እያደረኩ የኔ ላድርገው በማለት ጥያቄ ያቅርቡላት ነበረ ማለት ነው። እኔ ይሄንን ነገር ድሮ እስኪ አንቺ አምናንን እንዴት እያደረግሽ ወደ ራስሽ እንዳቀረብሽ አሳይም በማለት ነግራት ነበረ። አምናንን ማቅረብ ከፈለግሽ እንደዚህ ነው በማለት እንግዲህ የተለያየ ነገር እያሳየቻት ትገኛለች ማለት ነው። ልክ ለአምናን ስትናገር የነበረውን እንደዚህ ብለሽ ንገሪው እያለቻት እየነገረቻት ትገኛለች ማለት ነው። እሷም እንግዲህ እሺ ብላ የአቅሟን እያደረገች ትገኛለች ማለት ነው። እንደዚህም ደግሞ አምናንን ከዛ ከነበረበት ማለትም ሰው እንዳስወገደ ሁላችንም እናውቃለን ማለት ነው። ያንን እያስወገደውን እንግዲህ እንዳይሆንበት ወይንም ደግሞ እንዳይታሰር ነፃ ለማውጣት ተፍተፍ እያለ ትገኛለች። ግን የሷ ነፃ ማውጣትና የሷ መንተፋተፍ ግን ለአምናን ደግሞ ሌላ ችግር ይዞበት ነው የመጣበት ችግር ደግሞ አንድ ሁለት የሚባል ችግር አይደለም። በጣም ከባዱ ነገር ምንድነው ካላችሁኝ ቤተሰቦቼ፣ እንዴት ነው ካላችሁኝ፣ የሚከብደው ነገር ምንድነው ካላችሁኝ፣ ከባዱ ነገር ምክንያቱም ወንድምየው ሰምቷል ማለት ነው። የሰው ነፍስ እንዳጠፋ ምናምን ሁሉ ነገር አውቋል ማለት ነው። እንግዲህ ፖሊሱ ቤት ውስጥ መጥቶ ጭራሹኑ የሱን መረጃ አጠፋለሁ ብሎ ጭራሹኑ መረጃውን በአደባባይ ገልጾለት ነው ሄዶ ማለት ነው። የሚገርመውና በጣም የሚያሳዝነው ነገር እንግዲህ እንዳሳብ ምን ነበር ለማድረግ የፈለገው መሰላችሁ? እንትን ለማድረግ ነበረ ሀሳቡ የሱን መረጃውን እንግዲህ ለመደበቅ መጥቶ ቤቱ ውስጥ ማንን ታምናለህ እያለው ነበረ ማለት ነው። አብሮ አምናን እንግዲህ መሬት ውስጥ እየጨመረው ከማጋ እንደሆነ ምናምን እየጠየቀው ነበረ። በጣም ልጁን እንደሚያምነውና ልጁን በጣም ለሱ ቦታ ትልቅ እምነት እንዳለው ነበረ። እውነት የዚህን አክል እንዴት አመንከው ማለት ጥያቄ እየጠየቀው ነበረ። በእርግጠኝነት ሆኜ ስነግርህ
በጣም ነው የማምነው እያለ እየነገረው ነበረ ማለት ነው። እንግዲህ እንዴት አመንከው? ምክንያቱም አንተ እኮ በፊት እንትናንም ስታምኖ ነበረ፣ አቶ ሜሌክንም ስታምኖ ነበረ። እንዴት እሱንስ አሁን መልሼ ያምናለሁ ብለህ ታስባለህ? በማለት ጥያቄ እየጠየቀው ነበረ ማለት ነው። እሱም እኔ ብቻ አላቅም አምነዋለሁ፣ እንደዚህ መጥፎ ነገር የሚሰራ አይመስለኝም እያለ ነበረ ማለት ነው። ግን በጣም የሚያሳዝነው ነገር የፖሊስ ተብዬው መርማሪ ፖሊስ ተብዬው ቤት ድረስ መጥቶ እንግዲህ ምንድነው ያደረገው? ቀጥታ ቤት ውስጥ መጥቶ ያ እንግዲህ ያምናን ወንድምየው ተብዬው በፊትም ተጠራጥሮ ነበረ። ምን እየተፈጠረ ነው፣ ምን እየተከሰተ ነው የሚለው ነገር በጣም እያጠራጠረው ነበረ ማለት ነው። ያንን ጥርጥሩን ደግሞ መልሱን ውጭ ለግኝቷል ማለት ነው። ልክ እኮ አንድ 10 20 30 ምናክል ሺህ ብር ብሎ ያንን ሁላ ብር ስጠራበት በአንድ ጊዜ ነበረ ኦኬ ያለው ማለት ነው። ለሁሉ ነገር የተስማማው ማለት ነው። በጣም ነው የሚያሳዝነው ቤተሰቦች። እንደው የዚህን አክል እንደው ብቻ ከባድ ነው ማለት ስላችሁ። ለምንድን ነው ከባድ ነው የምላችሁ? እንዴት ሰው ልጅ ባንዴ እንደው እየጠየቁትን ነገር ይሽላል ለዚች ብር ብሎ ማለት ነው። በጣም ነው የሚያሳዝነው፣ ልብ የሚሰብረው ማለት ነው። ፈጣሪ ማስተዋሉን ይስጠን ማለት ነው። ከዛም በኋላ እንግዲህ የተፈጠረው ነገር ቀጥታ ሁሉ ነገር ነው ግልብጥብጥ አድርጎ የነገረው ማለት ነው። አምናን የሰው ነፍስ እንግዲህ አሳርፏል። በዛ የተነሳ እሱን መረጃ እንዳጠፋላቸው የኔን እየነገሩኝ ነበረ። ግን ደግሞ እንደዚህ ምናምን ብሎ ሁሉ ነገር ነግሮታል ማለት ነው። እንግዲህ እሱ ደግሞ ቀጥታ ሄዶ እንግዲህ አምናንን እንዲጸጸትበት አንድ ሰውዬ ነበረ ድርጅት አብሮ የሚሰራ ግን ደግሞ እሱ በስተመጨረሻ እንደዚህ ያደረገው በማለት ብዙ ነገር እሱን አስወገደው ለማለት እንግዲህ ለአምናን እየነገረው ነበረ ማለት ነው። አምናን ደግሞ ሰው እኮ ወዶን አይደለም ያንን ነገር የሚያደርገው ምክንያት አለው። ያደረገበት ምክንያቱን ሳታውቅ አሁን ልታወራ አትችልም ማለት እኮ እሱም እኮ ቤተሰብ አለው፣ ጥያቄ አለው። እንዴት ይሄንን ነገር ሊያደርግ ይችላል? ለሰው ነግሮ ያንን ነገር ማስቆም ይችል ነበር እኮ። ቀጥታ እንደዚህ አይነት መንገድ ውስጥ መሄድ የለበትም ነበር እያለ አምናንን ሌላ መንገድ እንግዲህ እንዲጸጸት እያደረገ ይገኛል ማለት ነው። ግን ደግሞ እሱ በአሁኑ ሰዓት በፍጹም አምናን ይሄንን ነገር እንድታወራብኝ አልፈልግም እባክህ በማለት ምዕራፉን ዘግቶታል ማለት ነው። እንኳን የዘጋው ብዬ ነው የማስበው። ምክንያቱም እሱ ሀሳብና እቅዱ እሱን አጸጽቶ እሱን ማሳበር ነበረ አምናንን ማለት ነው። አምናን ግን ስለዚህ ነገር ባታወራብኝ የተሻለ ይሻላል በማለት ነግሮታል። በእርግጥ አምናን ይሄንን ነገር ሲያደርግ አውቆና ወዶ ፈቅዶ አይደለም ያደረገው። ያው በአንድ ቀን ስህተት ሰው ልጅ በነገራችን ላይ ሲናደድ የሚያደርገው ነገር አይጠፋም። ሲናደድም ጠላታችን ዳቢሎስ ይጠቀምብናል። ያው እኛ የዛ በተናደድንበት ሰዓት እሱ ነው በደካማ ጎናችን መጥቶ ህይወታችን የሚያመሰቃቅለው ማለት ነው። ቤተሰቦቼ በዛን አጋጣሚ እንግዲህ ተጠቅሞብን ያው እኛን ይጎዳል ማለት ነው። በዛን ጊዜ አምናን ተጎድቷል ማለት ነው። አምናንን ጎድቶታል። በጣም የሚያሳዝነው ነገር ምንድነው ካላችሁ እንግዲህ ያ ነገር የሰው ነፍስ እንዳጠፋ አድርጎታል ማለት ነው። በአሁን ሰዓት እንግዲህ ከባድ ነገር አምናን በከባድ ጉዳይ እየተፈለገ ይገኛል ማለት ነው። ቤተሰቦቼ በእርግጥ በጣም ነው የሚያሳዝነው። ባይሆን እና መጥፎ ነገር ባይከሰትበት የተመረጠ ነበረ። ግን ደግሞ ምንም ማድረግ አይቻልም። አንድ የፈሰሰ ውሃ ተመልሶ ይመለሳል ማለት አይቻልም። ከባድ ነው። የፈሰሰ ውሃ አይመለስም ጋይስዬ ማለት ነው። እንግዲህ ጋይሶቼ ፈጣሪ ከእንደዛ አይነት ነገር ይሰውራችሁ። ከባድ ነው። እለት በእለቱ እየተፈጠረ ያለው ገባችሁ አይደለ? ብሌንም በጣም ባቷ ምናምን ላይ ተስፋ ቆርጣለች። ባትቆርጥ ነበረ የሚገርምኝ። ገባችሁ አይደለ? በምትወዱት ሰው መካከል የበታችነት ስሜት የሚሰማችሁ ሰዎች በጣም ነው የሚከብደው። ጋይስ አስባችሁታል? እሱን ብላችሁ ለሱ ጊዜ ሰዓት ሁሉ ነገራችሁን መስዋዕት እያደረጋችሁ እሱ ግን ሳይረዳችሁ እሱ ግን ከእናንተ ጋር ሳይሆን ጊዜያችሁን ሰዓታችሁን ሳይቆጥር ከእናንተ ጋር እንደዚህ ካደረገ በጣም ከባድ ነው። ቤተሰቦች ከምታስቡ በለጠ ማለት ነው። እና ይከብዳል፣ ያሳዝናል፣ ያማል፣ ልብ ይሰብራል ማለት ነው። በእርግጥ ባይሆን የተመረጠ ነበረ። ግን ደግሞ የሆነ ነው። ቤተሰቦቼ ምንም ማድረግ አይቻልም።
እንግዲህ ፈጣሪ ማስተዋሉና ማገናዘቡን ይስጠን ነው የሚባለው ማለት ነው ጋይስዬ። አንድ የወደደውና የሆነው የወደደና የፈቀደ ነገር ምንም ማድረግ አይቻልም ማለት ነው። እንግዲህ በአሁን ሰዓት እንግዲህ ቤተሰቦቼ ሜርስሻ በእርግጥ ብትያዝ በጣም አሪፍ ነበረ። ሜርሲ ብት ስለሷ ማንነት ሁሉ ነገር ባቃምና በጣም ይረዳው ነበረ ለህይወቱ። ምክንያቱም ለሁሉ ነገር መንስኤ ለጥፋት ሁላ መንስኤ ዋናዋ እሷ ነች። ምክንያቱም ምን እንዳደረገች ታውቃላችሁ፣ ምን ስታረግ እንደነበረ ሁላቸውንም ተባባሪ ነች ማለት ነው። ሁላቸውንም አሁን ደግሞ ብላ ብላ የብሌን ጓደኛ ለመሆን ጠጋ 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 እያለች ትገኛለች። እኔ ምንም ደስ አላለኝም። ባይሆን በጣም የተመረጠ ነበረ። ሁላችንም በእርግጥ ኦዲየንሶች ማንም ደስ አላለንም የእሷ ጓደኝነት። ምክንያቱም ጓደኝነቷ ደስ የማይለው ምንድን ነው? ሁሉን ሰው ወደ ክፋት ነው የምትመራው። ለጊዜ እንደው ጥሩ ነገር እንደመራች ጥሩ ነገር እንዳደረገች ትቆጠር እንጂ በኋላ ላይ ወደ መጥፎ ነገር ነው የሚወስዳት ማለት ነው። እና ያ ነገር ደግሞ በጣም ከባድ ነው። መጨረሻ ላይ ብሌን የሷ ምክር ባትሰማ የተመረጠ ነው ብለን ነው የምናስበው። ብሌን አትስሚያት ሜርሲን እየሰማ ሰው መጨረሻቸው ምን እንደሆነ ጄሪን ብትጠይቃት ትነግርሽ ነበረ ማለት ነው። ምክንያቱም ጄሪም እሷን ሳብታ ነው መቀመቅ የወረደችው ማለት ነው። ይብን ስንት ምን አክል እንኳን የተቀመጠችበት ቤት እንደ እንትን ነው አውጥቶ የወረወራት ማለት ነው። አይታችኋል ሁላችሁም ማለት ነው። በእርግጥ ይገባታል። እሷም ከሱ ጋር ለመኖር ያቀደችው እቅድና ያደረገችው ድርጊት በጣም የሚያስጠላ ነበረ ጋይስዬ፣ በጣም የሚያስጠላ። ምክንያቱም ሰው ልጅ አንድ ላይ ሆኖ በፍቅር ነገሮችን ሁላ በፍቅር መጨረስ ሲገባት፣ እሷ ግን ያደረገችው ምንድነው? በመድኃኒት አታላ ነበር አምናን ከሷ ጋራ ግንኙነት ፈጥሮ ከሷ አርግዛ ከሱ ጋራ ለመቀመጥ ሀሳቧና እቅዷ ማለት ነው። ያ ነገር ደግሞ አልሆነላትም። ያ ነገር አልተሳካላትም። አለመሳካቱ በስተመጨረሻ ሁላችንም ተምረናል ማለት ነው። በክፋት የሚኬዱ ሁላ ነገሮች ሁላ መስመር ይዛሉ ማለት ከባድ ነው። መጨረሻውም የማያምር እንደሚሆንም ደግሞ እየተረዳን እንገኛለን ማለት ነው። ግን ደግሞ ብሌን በአሁን ሰዓት የቱን አክል እንኳን ፈተና እያሳለፈች ቢሆንም በውድቀቷ በመከራ በጭንቀትም እያለፈች ብትሆንም ግን በእርግጠኝነት ሆኜ የምነግራችሁ በስተ መጨረሻ አሸናፊና የአቶ አምናን ሚስት ሆነ እንደምቀጥል ተስፋ አለኝ ማለት ነው። ተስፋዬ ቅርብ ነው። ፈጣሪ ያድርጋት። እውነት የሚገባት ልጅ ነች። በጣም ነው ብሌን የምትወደድ ልጅ ናት። በጣም አስተዋይ፣ በጣም ሁላችንም እንደምናውቅ ማለት ነው። ግን ያው በእርግጥ ክፉ የሚሰራ ሰው መጨረሻው አምርም፣ መልካም የሚሰራ ሰው ደግሞ መጨረሻው አምራል። ለጊዜው ግን ብዙ ፈተና ያጋጥመዋል ማለት ነው። ግን ያው ጄሪና ሲፋን ወደ ድራማ ቢመለሱ በጣም ደስ ይለን ነበረ። ግን ደግሞ እነሱ እየመለሳቸው አይደለም። ጭራሹን አዳዲስ ሰዎች እየመጡ ነው ማለት ነው። እንግዲህ ወይዘሮ ሞርዜላ ለአምናን የደበቀችው ነገር አምናንን የሚጎዳው ነገር መሆኑን ብታቅ ይሄ ነገር አይፈጠርም። ግን ደግሞ ይሄ ነገር በጣም አምናንን የሚጎዳ ነገር ነው ማለት ነው፣ እያደረገች ያለችው ነገር ማለት ነው። ምክንያቱም አምናን ስለ ወንድምየው ማንነቱ ቢያቅ በጣም አሪፍ ነው የማስበው። ግን አምናን ወደፊት በጣም ነው የሚጎዳ። ከተጎዳ በኋላ ልክ እንደ ጄሪና እንደ ሜርሲ ያዙ ይልቀቁኝ ሁሉ ነገር ከጠፋ በኋላ ሁሉ ነገር ከለማ በኋላ አምናን የሱ ማወቅና የሱ ዋይ ማለት ምንም ፋይዳ የለውም ማለት ነው። ካሁኑ አክስትየዋ ተብዬዋ ብትነግረው ብታሳውቀው በጣም ቤተሰቦች እየተመረጠ ነበረ ማለት ነው። ግን እሷ ይሄንን ነገር ልታረግ አልፈለገችም። በጣም ከባድ ነው ለጓደኛው ለወንድምየው ግን በጣም ይሄ ነገር ደግሞ ተመችቶታል። ከምታስበው በለጠ ለሱ ምቾት ነው። ለአምናን ደግሞ ኃይለኛ ጉዳት መሆኑን ብታውቅ በጣም ከባድ ነው እላቸዋለሁ። ምክንያቱም ካሁኑ ፍተሻ ገብተዋል። የአያትየዋ ቤት ያምናን አያት ቤት ገብቶ እንግዲህ ነገሮችን ሁላ እየፈተሸና እንትን እያለ ይገኛል ማለት ነው። ቤተሰብ እንግዲህ ያለውን ነገር በቀጣይ ቪዲዮ ይዤላችሁ እመጣለሁ። ቤተሰቦቼ ቤቴን አበረታቱኝ።
ቤቴ በቅጣት ውስጥ ነው። ላይክ ሼር እያደረጋችሁ በርቺ ጠንክሬ እንድትሉኝ እፈልጋለሁ ማለት ነው። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ፣ መልካም ቆይታ። አይ ሚስ ዩ